It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ አማን ነው ሁሉ ሰላም ነው? ሁሉም ሰላም ነው። እንዴት አለ? አለን እግዚአብሔር ይመስገን። እንግዲህ የዓለም ዋንጫ፣ የዝውውር ጉዳይ፣ የእግር ኳስ፣ የእንቅልፍ ማጣት እነዚህ ሁሉ ተደራርበዋለን። መቼም ግን ደስ ይላል፣ የእውነት ለመናገር ደስ ይላል። እግር ኳስ ቢዚ ነው። እግር ኳስ በጣም 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 በቃ ምንም ጥያቄ የለውም የዋና መነጋገሪያነትን ክብር አግኝቷል። በዓለም አቀፍ ደረጃ ዋና ጉዳይ ነው። በእግር ኳሱ ዙሪያ የሚፈጠሩ ነገሮች አሉ። እግር ኳሱ ራሱ ሜዳ ላይ የሚታየው ፉክክር አለ። በየዕለቱ የሆነ ነገር የሚያባብል ነገር አናጣም። በእግር ኳሱ ሜዳ ላይ በምናየው ነገር በእግር ኳሱ ከእግር ኳሱ ውጭ የሚወሰኑ ውሳኔዎችና ውሳኔዎቹን በመቃወም የሚንጸባረቁ ስሜቶች የእውነት ለመናገር ስሜትን ይገዛሉ። በእግር ኳሱ አሁንም በቀጣይ የሚደረጉ ጨዋታዎች ጎልቶ የመውጣት የግለሰቦች ጥረት እጅግ በጣም ያጓጓል። አሁን ዛሬ ለምሳሌ በፈረንሳይና በኖርዌይ መካከል የሚደረግ ጨዋታ አለ። ፈረንሳይ ከኖርዌይ በጣም በታላቅ ጉጉት የሚጠበቅ ጨዋታ ነው። ግን ሁለቱም አልፈው ባይሆን ኖሮ የተገናኙት ደስ ይለኝ ነበረ። ምናልባት ሁለቱም ማለፋቸውን ተከትሎ የሆነ ቀዝቀዝ ያለ በአነስ ያለ ፍላጎት ምናምን እንዳይጫወቱ በመስጋት ነው። ግን የፈረንሳይና የኖርዌይ በዚህ የምድብ ማጣሪያ የመጨረሻ ጨዋታ ላይ መገናኘት እኛ እንድናነሳው የሚያደርገን አንድ ጉዳይ አለ። ረጅም ዓመት ኖርን መቼም ሊዮኔል ሜሲ ሮናልዶ ሊዮኔል ሜሲ እያለ ከሁለቱ ማን ይበልጣልን እየጠየቅን ከሊዮኔል ሜሲ ሮናልዶ ይሻላል፣ ከሮናልዶማ ሊዮኔል ሜሲ በጣም ይሻላል እያለ ዓለም ይነታረካል። ሁሉም ማለት በሚቻል ደረጃ ትልልቅ የሚባሉ የእግር ኳስ ሰዎች ቃለ ምልልስ ለማድረግ ከጋዜጠኞች ጋር በተገናኙ ቁጥር ለአንተ ግን ከሊዮኔል ሜሲና ከክርስቲያኖ ሮናልዶ የምንጊዜው ምርጥ ተጫዋች ማን ነው ብሎ መጠየቅ እስኪያሰለች ድረስ የተለመደ ነው። በጣም በተደጋጋሚ የሚነሳም ጉዳይ ነው እና በዚህ ጉዳይ ላይ ኖርንና ክርስቲያኖ ሮናልዶ እየበቃው ነው ብለን ስናስብ፣ ሊዮኔል ሜሲ እየበቃው ነው ብለን ስናስብና ከነበሩባቸው ክለቦች መውጣት ሲጀምሩ ሪያል ማድሪድን ለቆ ወደ ዩቬንቱስ ሲሄድ ስፔን ላሊጋ ላይ የነበረውን ድምቀት ትቶ ወደ ፓሪስ ሳን ዠርማ ለመሄድ ሲገደድ ሊዮኔል ሜሲ በቃ የሁለቱ ፉክክር ከዚህ በላይ ሊሄድ የሚችልበት እድልም ምክንያትም የለም ሲባል በእነሱ ምትክ የጠራ ነው ሁለት ስም ኪሊያን ምባፔና ሃላንድ ናቸው። ሃላንድና ኪሊያን ምባፔ ቀጣዮቹን ዓመታት ከሁለቱ ማን ይበልጣል እያባባሉ ይዘውን ይዘልቃሉ። ሆነ ቋንቋ የዓለም እንዳለ ሃላንድም ራሱን ፕሩቭ ለማድረግ ኪሊያን ምባፔም ማረጋገጥ የሚፈልገው መውሰድ፣ መንጠቅ፣ መቆጣጠር የሚፈልገው የበላይነት ስላለ ሁለቱ የፉክክሩ መድረክ ጌቶች ሆነው ይቀጥላሉ ተባለ። እውነት ነው። ሜሲ እና ክርስቲያኖ ሮናልዶ መካከል የነበረው ራይቨለሪ የሀያልነት ትግል እየደበዘዘ እየከሰመ መጣ። ሃላንድና ኪሊያን ምባፔ ግን ያንን መድረክ ያንን ቦታ በተጠበቀው መጠንና ልክ አልወሰዱትም። ለምን? ዛሬ ሲገናኙ ይሄንን እስኪ ቢያንስ እናንሳ። ሃላንድ ወይስ ምባፔ? ምክንያቱ ያም አንበሳ ይሄም በጣም አንበሳ ሆነው በጣም በሁለት ጀግኖች በሁለት በጣም የሚገርም እድሜ ላይ ያሉ የሚያስፈራ አቅም ባላቸው ተጫዋቾች መካከል ለበላይነት የሚደረግ ፉክክር ባሎንዶርን ሃላንድ ወይ ምባፔ ወይ ሃላንድ ይሆናል ብለን ስናስብ ነበር። እስካሁን አላሸነፉ። ምባፔም የለውም ሃላንድም የለው።
ሜሲ እያሸነፈ ባልሆነበት ጊዜ የሚወስደው ሞድሪች ሆነ። ሮናልዶ የባሎንዶር አሸናፊ በማይሆንበት ጊዜ የሚያሸንፈው ሮድሪ፣ የሚያሸንፈው ኦስማን ዴምቤሌ ሆነ። እነዚህን አሁን የማነሳቸውን ስሞች እየጠራን አይደለንም እና ለምን እንላለን? ዛሬ ቢያንስ ሊጫወቱ ስለሆነ 2026 የዓለም ዋንጫ ተጀምሮ በዚህ በ2026 የዓለም ዋንጫ ሁለቱም ብሔራዊ ቡድኖች አንድ ምድብ ላይ ናቸው። ሁለቱም በምድባቸው የሚገኙ ሌሎቹም ብሔራዊ ቡድኖች አሸንፈዋል። ሁለቱም 6 ነጥብ ይዘዋል። ሁለቱም ኪሊያን ምባፔም ሃላንድም 4 ጎል አግብተዋል። ዛሬ አንዱ በአንዱ ላይ ይነሳል። ዛሬ አንዱ ከአንዱ ጋር ይፎካከራል። ኦፍኮርስ በብሔራዊ ቡድን ደረጃ በሚደረግ ፉክክር የመጨረሻውን ጀጅመንት መስጠት በጣም አስቸጋሪ ነው። ምክንያቱም በምንም መንገድ በምንም ስሌት የፈረንሳይን ጥንካሬ ከኖርዌይ ልትጠብቂ አትችልም። ኮሌክቲቭ ኳሊቲው በእያንዳንዱ የመጫወቻ ቦታ ላይ ፈረንሳይ ያላት አቅም፣ ፈረንሳይ ያላት ጥንካሬና በእያንዳንዱ የመጫወቻ ቦታ ላይ ኖርዌይ ያላት አቅም አንድ አይደለም። ስለዚህ ኤምባፔ ላይ ያለ መታደል ሃላንድ ላይ ሲያጠር ልታይ ትችላለች። ሃላንድ 25 ዓመት ሆነው። ሃላንድ በጣም ከባድ ይሆናል በተባለው የእንግሊዝ ፕሪሚየር ሊግ ላይ አይከን ሆነና ወጣ። እንደሱ አይነት አጥቂ የእንግሊዝ ፕሪሚየር ሊግ አላየም እስኪባል ድረስ በአንድ የውድድር ዓመት ብዙ ጎሎችን አግብቶ የውድድር ዓመቱን የሚያጠናቅቅ ሪከርድ የሚሰብር በየውድድር ዓመቱ የዓመቱ ኮከብ ግባግቢ ሆኖ የሚያጠናቅቀው ኤርሊንግ ብራውት ሃላንድ ዕድሜው 25 እስኪደርስ ድረስ ለብሔራዊ ቡድን በቶርናመንት እኮ አልተጫወትም። የለማ ኖርዌይ አታልፍም፣ የለችበትም። ኖርዌይ ዓለም ዋንጫ ለመጀመሪያ ጊዜ ነው። ዓለም ዋንጫ ብቻ ሳይሆን በብሔራዊ ቡድን ደረጃ ኖርዌይን ወክሎ ቶርናመንት ላይ ሲገባ ኤርሊንግ ብራውት ሃላንድ ለመጀመሪያ ጊዜ ነው። ፈረንሳይና ምባፔ ስትይ ዓለም ዋንጫውን 2018 ላይ አሸነፈ እኮ አብሮ 2022 ፋይናሊስት ነው። ወደ 5 በሚደርሱ የዋንጫ ጨዋታዎች ተጫወተ ኪሊያን ምባፔ። ለምን? ፈረንሳዊ ስለሆነ። ለምን? የሚጫወተው በጣም ጠንካራ ብሔራዊ ቡድን ላላት ለፈረንሳይ ስለሆነ። እናማ ሜሲና ሮናልዶን እንደምናነጻጽረው ሃላንድንና ኪሊያን ምባፔን እያወዳደርን ለበላይነት በሚያደርጉት ትንቅንቅ ስማቸውን እንዳናነሳ ሃላንድ ጋር ያለው መገደብ ወይም እኩያ የሆነ ተፎካካሪ የሆነ የብሔራዊ ቡድን ጥንካሬ የሌላቸው መሆኑ አንዱ ፋክተር አይደለም ወይ? ሃላንድ ስፔናዊ ቢሆን ፈረንሳይ ባለችበት መድረክ ሁሉ የመገኘት ፈረንሳይ ያላትን አይነት ጥንካሬ ሁሉ ያላት ፈረንሳይ ካላት በላይም ጉብዝና ልታሳይ የምትችል ስፔን የሃላንድ እናት ሀገር ብትሆን ኖሮ ይሄ ፉክክር ይህን ተቀጣጥሎ የት በደረሰ ነበረ። አሁን እንደዛ አይደለም። አንዱ ምክንያት ይሄ ነው። ሁለተኛው ምክንያት የሚሆነው ሁለቱ የሚጫወቱበት ሊግ የተለያየ መሆኑ ነው። ሃላንድ የሚጫወተው ለእንግሊዝ ፕሪሚየር ሊግ ነው። ኪሊያን ምባፔ የሚጫወተው ለሪያል ማድሪድ በላሊጋው ላይ ነው። ስለዚህ እነዚህ ሁለት የተለያዩ ሊጎች ላይ መጫወታቸው በየዓመቱ ቢያንስ 2 ጨዋታዎች ላይ አናገኛቸው። ለምሳሌ ሃላንድ የማን ሲቲ፣ ምባፔ ደግሞ የአርሰናል፣ ምባፔ ደግሞ ወይ የማን ዩናይትድ ወይ የሊቨርፑል ቢሆን ኖሮ በማንቸስተር ደርቢ፣ በዋንጫ ፉክክር አርሰናል ቨርሰስ ሲቲ፣ በዋንጫ ፉክክር ሊቨርፑል ቨርሰስ ሲቲ እያልን የምናገኛቸው ቢሆን ኖሮ ራይቫለሪው የት በደረሰ ነበር። ክርስቲያኖ ሮናልዶ ለሪያል ማድሪድ፣ ሊዮኔል ሜሲ ለባርሴሎና እየተጫወቱ ቢያንስ በዓመት 2 ጊዜ በሳንቲያጎ ቤርናባውና በኑ ካምፕ ሲጫወቱ እናያቸዋለን እኮ። ግድያ እኮ ነው፣ ጆሮ እስከ መቆነጣጠጥ ደረጃ የተደረሰበት ጨዋታን ብቻ ሳይሆን ትንቅንቅም የምናይበት የሪያል ማድሪድ ተጫዋቾች በክርስቲያኖ ሮናልዶ ጎራ፣ የባርሳ ተጫዋቾች በሊዮኔል ሜሲ ጎራ ሆነው ድብድብ ቀረሽ ትግል የሚያደርጉበት የበላይነት ቀሎ አይገኝምና ያንን የበላይነት ላለመስጠት ያንን የበላይነት ላለመነጠቅ በተመሳሳይ መድረክ በላሊጋው ላይ ሲፋለሙ ኖረው እኮ ነው። ያም ወደ ዩቬንቱስ ይሄኛውም ወደ ፒኤስጂ ሲሄድ አሁን ራይቫለሪው አበቃ፣ የለም ሌሎች ይውሰዱት ያንን መድረክ የተባለው። ኪሊያን ምባፔና ሃላንድ ግን በዚህ ረገድ የላቸው። ከተገናኙ በቻምፒዮንስ ሊግ ይለያል ዛሬ ምናምን የምትይበት ነገር ከተገኘ ነው እሱ የለም። ሰው እንደ ኤክስፔክቴሽናችን እንደ ጉጉታችን በሆነ ብለን እንዳልነው አልቀጠለም። ያልቀጠለበት አንደኛው ምክንያት
ለተለያየ ሊግ የሚጫወቱ መሆናቸው ነው። ናሽናል ቲም ላይ ደግሞ ኖርዌይ ኦልሞስት የለችበትም። አስቢው 25 እስኪደርስ ድረስ ሃላንድን የመሰለ ተጫዋች ምን ሲሆን ለኖርዌይ ለመጫወት መረጠ የሚያስብል የሆነን ለመናገር ኬሪየሩን ታሳቢ ሲያደርግ ማለት ለእንግሊዝ መጫወት ይችል ነበር። ለሌሎች አማራጭ ብሔራዊ ቡድኖችም ነበሩት። በየመድረኩ ቢያንስ የማይጠፉ ብሔራዊ ቡድኖች ያሸንፉ አያሸንፉ ሌላ ነገር። አትስማሚበትም? አዋይ በደንብ የሚያስማማ ነገር ነው። በተለይ የሁለቱ ትልልቅ ተጫዋቾች በተደጋጋሚ በፉክክር መድረክ ላይ እርስ በርስ ሲገናኙ አለማየታችን እኛንም ደስ አይለንም። ግን አንድ በጣም ትልቁ ነገር በዚህኛው የዓለም ዋንጫ ላይ ሁለቱም በጣም ጥሩ አጀማመር ያላቸው ተጫዋቾች ናቸው። እንደሚታሰበው ከሆነ ከብሔራዊ ቡድኑ ጥልቀትም ጥራትም አንጻር የፈረንሳይ ብሔራዊ ቡድን የተሻለ ርቀት ይሄዳል ተብሎ ነው የሚታሰበው። የኖርዌይ ብሔራዊ ቡድን ደግሞ በጣም ከፍተኛና ትልቅ ተፎካካሪ እንደሆነ ተጋጣሚዎቹ ይናገራሉ። እውነትም ደግሞ ጨዋታዎቹን ስናይ ያለው የቡድን ስፕሪት አሸንፎ ለመውጣት የሚደረገው ጥረት በጣም ትልቅ ነው። እስከሚሄዱበት ርቀት ድረስ ይሄ የጎል ማግባት ፉክክሩ ይቀጥላል ብዬ ነው ማስበው። ክሊያን ምባፔም በዚህኛው የዓለም ዋንጫ ላይ ያለው በጣም ጥሩ ጎል የማስቆጠር አቅም የበለጠ ስለ ክሊያን ምባፔ ብዙ ነገሮች እንዲጻፉ እንዲወራ አድርጎታል። ግን እንደ ጠበቅ ነው በትልልቅ መድረኮች ላይ እርስ በርስ ሲፎካከሩ እንደዚሁም ደግሞ የክርስቲያኖ ሮናልዶንና የሊዮኔል ሜሲን የእግር ኳስ ተጫዋችነት እና የፉክክር ሁኔታን ይዘው የቀጠሉ ተጫዋቾች አይደሉም። እንደውም ከዛ አንጻር ሲታይ ሃላንድ ያው በክለብ እግር ኳስ ውስጥ ብዙ ይሄ የአቅም መውረድ ያጋጠመው ተጫዋች ነው ብሎ ለመናገር የሚያስቸግር ይመስለኛል። በሄደበት ክለብ ሁሉ በቦርሺያ ዶርትሙንድም ቢሆን በማንቸስተር ሲቲም ከመጣ በኋላ ጉዳት ካላጋጠመውና እንደ ቡድን ማንቸስተር ሲቲ ጥሩ ባልሆነበት የውድድር ጊዜ ካልሆነ በስተቀረ በጣም ጎል የሚያስቆጥር ተጫዋች ነው። እንደውም በዚህኛው የውድድር ዓመት ከሃላንድ የተለየ ባህሪ ነው ብለን ስናነሳ የነበረውና ፔፕም ሲመሰገንበት የነበረው ኤርሊንግ ሃላንድ ያው ጎል የማስቆጠር ስራ ላይ ነው በአብዛኛው ፎከስ የሚያደርገው፣ እዛች አካባቢ ላይ ነው የሚገኘው። ግን በዚህ የውድድር ዓመት ወደ ኋላም ተመልሶ የመከላከሉንም ስራ በማገዝ በጣም ጥሩ እንቅስቃሴ እያደረገ ፔፕም ሲመሰገንበት ነበረ። ስለዚህ የክለብ ጉዳይን ካነሳን ብዙ ጊዜ በውጤታማነት ጎል በማስቆጠር ረገድ ኤርሊንግ ሃላንድ አሪፍ ጊዜያትን አሳልፈዋል። ክሊያን ምባፔ ያው ውጣ ውረዶች ነበሩት በፓሪስ ሰን ጀርማን ቢሆን ሊወጣ በነበረበት አጋጣሚ ያኔም ጎል አያስቆጥርም ማለት ሳይሆን ግን ከክሊያን ምባፔ ጋር በተያያዘ የምንሰማቸው ነገሮች የወደፊት የእግር ኳስ ታሪኩ በጣም ደማቅ እንዳይሆን ያደርገዋል። የግሉ ባህሪ ብዙ ነገሮች እንዲገታበት ያደርጋል ብለን ስንነጋገርበት የነበረው ነው። እስከሚወጣበት ጊዜ ድረስ በተለይ ሊወጣ አካባቢ የነበሩት ነገሮች ደስ አይሉም። እንደገና አሁንም በሪያል ማድሪድ ጎል የሚያስቆጥር ተጫዋች ቢሆንም በግሉ ጥረት የሚያደርግ ቢሆንም እንደ ቡድን ግን በተለይ በዚህኛው የውድድር ዓመት ማድሪድም ምንም ዋንጫ ሳያነሳ የቀረበት ስለሆነ በክፉ የሚነሱ አጋጣሚዎች ግን አሉት ክሊያን ምባፔ። ለማንኛውም ግን የሚጫወቱበት ሊግም ያጫወት ስታይላቸውም ሁለቱም የተለያየ ነው። አሁን ክሊያን ምባፔ እንደምናውቀው እድልን በመፍጠር አሲስትን በማድረግ ጎልን በማስቆጠር የተሟላ የሚባል አይነት ተጫዋች ነው። ኤርሊንግ ሃላንድ ደግሞ አብዛኛውን ጊዜ ጎል አካባቢ ላይ ነው የሚገኘው። የመጨረስ አቅሙና ስለ ጎል የሚወራ ከሆነ ግን ኤርሊንግ ሃላንድን የሚስተካከል ተጫዋች የለም ብለው ብዙ የእግር ኳስ ባለሙያዎችም ማስተያየት ይሰጣሉ። ወሬው ስለ ጎል ብቻ ከሆነ በጣም አስፈሪ ጨራሽ ነው፣ አስፈሪ አጥቂ ነው ተብሎ ነው የሚነገረው። ሁለቱም ተመሳሳይ ችሎታ አላቸው ብዬ የማስበው ፍጥነታቸው ሁለቱም በጣም ፈጣን ናቸው። በዚህ በጨዋታ ስታይል ወይም ስታይል ኦፍ ፕሌይ ላይ ትኩረት የምናደርገው ከሆነ እኔ አይ ዶንት ቲንክ ሜሲና ሮናልዶም ኮምፓራብል አይደሉም። የክርስቲያኖ ሮናልዶ የጨዋታ ባህሪ እና የሊዮኔል ሜሲ የጨዋታ ባህሪም ተመሳሳይነት የለውም፣ ለኔ የለውም። ስለዚህ ልክ ነው ሃላንድና ኤምባፔም ላይ ተመሳሳይ ነገር ብናጣ ልክ ነው፣ ግን ስቲል ማፎካከር እንችል ነበር። ስቲል ግን ከሁለቱ ማን ይበልጣል ማን ይሻላል እያለን መዳረቅ እንችል ነበረ፣ ግን አልተዳረቅንም። እንደውም አንዱ ሌላ ተጨማሪ ተብሎ የሚቀመጠው ፋክተር ይከባበራሉ የሚለው ነው። በሜሲና በሮናልዶ መካከል የሌለ ነው ይሄ። ሀምብል ለመሆን ይሞከር ይሆናል እምልህ እሱ ፑሽ አድርጎኛል እኔም ፑሽ አድርጌዋለሁ ምናምን ምናምን ምናምን፣ ግን ፍሬንድ አይደለንም። እወቁልን ነው ሁሌ ሮናልዶ ወጥቶ የሚለው
ወቁልን ፍሬንድ አይደለንም ነው። በሜሲም በኩል ወዳጅነት እንደሌላቸው በተደጋጋሚ ይናገራል። ወቁልን ይላል። በተደጋጋሚ የምንሰማው ምንድን ነው? ሜሲን አስበልጦ የተገኘ የክርስቲያኖ ሮናልዶ የቡድን ጓደኛ የክርስቲያኖ ሮናልዶ ወዳጅ መሆን አይችልም። አሁንም እንኳን በዓለም ዋንጫው ላይ አየን አይደል? ክርስቲያኖ ሮናልዶ ሜሲ 2 አገባ ብለው ሲጀምሮች እያለ ጥያቄ እስካለ መስማት ደረጃ የሚሄድ ነገር አለው። ሜሲና ሮናልዶ መካከል ያለውን እንዲህ ያለውን በበላይነት የሚደረገውን ፉክክር ለበላይነት፣ ለታላቅነት፣ ለምንጊዜውም የዓለማችን ምርጥ ታይትል የሚደረገውን ፉክክር የእርስ በርሳቸው ሪሌሽንሽፕም መልካም ባለመሆኑ ጭምር እኮ እናየዋል። ለዛ ነው እሱ እኮ አባብሶታል። ምንም አትጠራጠሪ፣ አባብሶታል። አሟሟቂም አለው፣ ከግራም ከቀኝም አራጋቢ አለው ማለት። የሜሲ ወዳጅ ለሜሲ ያራግባል፣ የሮናልዶ ወዳጅ ለሮናልዶ ያራግባል። በየሚያገኘው አጋጣሚ በሙሉ እኔ ስለ ሮናልዶ ልንገራችሁ ይልሻል፣ ስለ ሜሲ የማታውቁት ነገር ይልሻል። አሁን ሰሞኑን ዣቪ እንደሚያደርገው አይነት ነገር ይነግርሻል። በጎራ ተሰልፎ እንዲቆም አስገደዱት። ኤምባፔን ስለ ሃላንድ ጠይቂው እስኪ፣ ወይም ሃላንድን ስለ ኤምባፔ ጠይቂው። አንዴ ለካናል ፕሉስ ተናግሮ ነበር። የሚገርም ሰው ነው እያለ የሚያብራራው ስለ ኤምባፔ ልነግርሽ አልችልም። ይሄ ቱማች ሪስፔክት አለው አንዱ ለአንዱ። የፉክክር ነገራቸውም ያን ያክል ደመቀ አይደለም። ስለዚህ ይሄ ፐርሰናሊ ልጆቹ እርስ በርሳቸው በእኔ በልጥ ስሜት ውስጥ አይደል። ኤምባፔ ሃላንድን ታርጌት አላረገም፣ ሃላንድም ኤምባፔን ታርጌት አላደረገም እንጂ አሁን ዛሬ ይሄ የፈረንሳይና የኖርዌይ ጨዋታ በምድቡ የመጨረሻ ማጣሪያ ጨዋታ ይሄ ራይቫለሪ ኖሮ ቢሆን ኖሮ አስዩም አሁን በ41 ዓመቱ ሮናልዶ በ39 ዓመቱ ሊዮኔል ሜሲ ፖርቹጋልና አርጀንቲና ኳርተር ፋይናል ላይ ቢገናኙ ማን ስለ አርጀንቲና ያወራል? ማን ስለ ማነው ስለ ፖርቹጋል ያወራል? ሁሉም ወሬ የሚሆነው ሜሲ ከሮናልዶ ነው። በቃ ጎት ዲሳይደር ነው ተብሎ እኮ ሊነገርሽ ሁሉ የሚችለው ማለት ነው። እንደዚህ አይነት ነገር እነዚህ ልጆች የላቸውም። እና ይሄንን ያመጣንበት ዋነኛው ምክንያት ዛሬ ሊጫወቱ ስለሆነ ሁለቱ ተፎካክረው በሆነ በማለታችን ነው። ዛሬ ይፎካከራሉ ብዬ አስባለሁ። የጎሉ ጉዳይ ትንሽ የጎሉ ጉዳይ ግን ትንሽ ይገፋቸዋል ማለት ሁለቱም ከፍተኛ ጎል አስቆጣሪነትን በተመለከተ ጎል እያገቡ ግን የሁለቱም አጀንዳ አንዱ በአንዱ ላይ አይደለም። የሁለቱም አጀንዳ ሜሲ ነው። ሲሪየስሊ ነው የምልሽ። አሁን እኔ የምልሽ ለበላይነት ነው። ከሁለቱ ማን ይበልጣል ለሚል ጥያቄ መልስ ለመስጠት ከሁለቱ ማን ይሻላል የሚል ንትርክ ኖሮ ያንን ንትርክ የምናረጋግጥበትን ፐርፎርማንስ በመጠበቅ ነገር አልሆነም ነው። አሁን ኮከብ ግባግቢ ካልሽም ሜሲ 5 አለው፣ እነሱ 4 አላቸው። ከሜሲ ለመብለጥ ማንም የሚፈልገው ሃላንድ የሚፈልገው ማንም የሚፈልገው ኤምባፔ የሚፈልገው አጀንዳቸው ሜሲ ነው ማለት ነው። በሌላ አነጋገር ገብቶሻል? 4 እኩል ናቸው እነሱ። ከሜሲ ካልበለጠ ከሃላንድ መብለጡ ለኤምባፔ ምንም ትርጉም የለው። ከሜሲ ካልበለጠ ከኤምባፔ መብለጡ ለሃላንድ እንደዚሁ ምንም ትርጉም የለው። ቫይስ ቨርሳውም ይሄዳል ማለት ነው። ግን ዛሬ ቆንጆ ጨዋታ በሆነና በተዝናናን እልሻለሁ። አሪፍ ጨዋታ ይሆናል የሚል እኔ ግምት አለኝ። 4 ሰዓት ላይ ነው የሚደረገው። ስለዚህ አሪፍ ይሆናል፣ እንደምትዝናኑበት እንደሚሆን ተስፋ እናደርጋለን። ግን ዛሬ በቃ እንዳልከው በዓለም ዋንጫው ላይ መነሳት ካለበት ነገር መካከል አንደኛው ይመስለኛል እኔም የሁለቱ ፉክክርና ምን ይፈጠር ይሆን የሚለው ነገር መሆን የነበረበትን ያህል አልሆነም። ግን ምናልባት ዛሬ ጀምር ይሆን? ዛሬ ተናንቀው ዛሬ ተገፈታትረው ማጋሌሽና ሃላንድ መካከል የምናየውን አይነት ውጥረት ዛሬ ጀምሮ ከዛ በኋላ አንዱ በሌላው ላይ የሚነሳ ቢሆን እኛ እናተርፋለን። ጸብ አይደለም የምንለው፣ መሻልን ፍለጋ የሚያመጣው መፎካከር ነው። መሻልን ፍለጋ የነ ሜሲ ሮናልዶም ትንሽ ቱፋር ሄደዋል። በጣም ኦፌንድድ ይሆናሉ። የእውነት ለመናገር የእነዚህ በጣም ቱ ሶፍት ሆነ። እንትና አንድ ፊልም ላይ በጣም ደስ የሚለኝ ፊልም ላይ አይደለም እንጂ አሜሪካን አይደል ላይ ነው። ኬቲ ፔሪ ላይ ዳኛ ሆና ትሰራለች አይደል እዛ ላይ። እና እዛ ላይ አንዱ መልከቀና ሊወዳደር መጣ። ስለ ማማሩ ማለለች እሱ ተወዳዳሪው። ከዛ ጠየቀችው፣ ስሙን ነገራት። እድሜ አለችው። ለራሷ ነው እያጣራች ያለችው። እድሜ አለችው። ነገራት። ሲነግራት የስ አለች። ለመስፈርቴ ትሆናለህ ነው። በእያንዳንዱ መረጃዋ ውስጥ ደስታን ታንጸባርቃለች። አግብተሃል አለችው። አላገባም ስትል በሁለት እጇ የስ አለች።
ከዛ ለምን በደንብ አታወራ ምናምን አለች። በጣም ነው ማደንቅሽ ምናምን አላት። ቴንክ ዩ ምናምን አለች። ከዛ አይ ሪስፔክት ዩ ቱ ማች ምናምን አታክብረኝ አለች። ነፃነቱን ነው የፈለገችው። ገብቶሻል? ዶንት ሪስፔክት ሚ አልፈልግም አለ። ሪስፔክት ከሆነ እሷ ወደምትፈልገው ነገር አይሄድ። ሪስፔክት እሷ ወደምትፈልገው ነገር እንዲሄድ ይሄ መፍረስ አለበት አለች እሷ። አሁን ቱ ማች ሪስፔክት ዊዝን ራይቫለሪ እኔ አይመቸኝም። አም ሶሪ ግን አሁን ይሄንን የምለውን ብል የተወሰኑ ሰዎችን ቅር ላሰኝ ይችላል፣ የተወሰኑ ሰዎችን ላስቆጣ ይችላል። ማንንም ቅር የማሰኘት ፍላጎት ግን የለኝም። ኦነስት የሆነውን ነገርሽን የማታወሪበት ፕሬስ ኮንፈረንስ ለእኔ ልክ አይደለም። አሰልጣኝ ሆነሽ ቲም ሊድ እያረግሽ ማለት ነው። ለምሳሌ የአርቴታ እና የጋርዲዮላ ቱ ማች ሶፍት የሆነ ነገራቸው እኔ ደስ አይለኝም። ለምሳሌ ነው ወይም እኛ ሀገር ላይ በኢትዮጵያ ፕሪሚየር ሊግ ላይ አሰልጣኞች የሚሰጡት መግለጫ ሌትሊ አሁን ትንሽ መሸነቋቆጥ የሚመስሉ ነገሮች የምታምኝበትን ቅሬታ እንኳን ወጥቶ መናገር ከገሌ ጋር ያጋጨኛል ብለሽ መናገር የምትፈሪበት ነገ እኮ እዛ ክለብ ልሰራ እችላለሁ እያልሽ ሽቁጥቁጥ የምትይበት አይነት ጋዜጣዊ መግለጫ ባትሰጪው ነው የሚሻል። አንድ ጊዜ የድሬዳዋ አሰልጣኝ መጥቶ አተረማመሰው። እኔ ወድጄው ልሞት እሱን ሰውዬ ትዝ ይልሻል? ከዛ በኋላ በቃ እንትን በዛበት እረፍ። እንደውም የሰሞኑ ራሱ ሶሻል ሚዲያ ላይ በጣም ሲዘዋወር የነበረው ካየው የአርባ ምንጭ አሰልጣኝ አርባ ምንጭ ወርዷል ተብሎ ሲጠየቁ ማንም እርግጠኛ ሆኖ መናገር አይችልም። ምናልባት የሚቀጥለው የውድድር ዓመት ሲጀመር እንደዛ አይነት ነገር ነው እና በጣም መነጋገር የሆነው ነበር። እንዲህ የተለመደ ነገር አይደለም እና ሞሪኒዮን ለምሳሌ ትወጃለሽ፣ ፈርጉሰን ቬንገርን ትወጃለሽ፣ ራፋኤል ቤኒቴዝ ፈርጉሰንን ትዝ ይለናል አላለን። እንደዚህ ትንሽ እየተናገርሽ ያኛውን ቡድን አንደር ፕሬሸር የምትከችበት ነገር ሃላንድና ኤምባፔ ላይ የለም ለማለት ነው። የሌሊቱን ሰበር ዜና መነሻ እናድርግና እኔ ይኸውልሽ ማንቸስተር ሲቲ ሲያስፈርም ቶተንሃም ጉልበት ሲያገኝ እና በቶተንሃም ጉልበት ማግኘት ውስጥ ያንንም ለኔ የሚል መሆን ቶተንሃም እና ያንን ደግሞ የማድረግ ትክክለኛ አቅም ያለው መሆኑን ስናረጋግጥ አይ ፊል ፎር ማን ዩናይትድ። የእውነት ነው ነገር እኔ ማንቸስተር ዩናይትድ እንደዚህ ሆኖ መታየቱ ልክ አይደለም የሚል የመቆርቆር በዩ የመበሳጨት በዩ ስሜት አለኝ የእውነት ለመናገር። ምክንያቱም ማንቸስተር ዩናይትድን እና ጉብዝናውን ማንቸስተር ዩናይትድንና ልኩን እንደሚያውቅ እንዳጣጣመ ሰው ሲያይ እንደኖረ ሰው የማንቸስተር ዩናይትድን ጉልበይነት በፕሪሚየር ሊግ በትራንስፈር ወቅት ላይ ማንቸስተር ዩናይትድ የፈለገውን ማን ጎበዝ ነው የሚወስዱ? ማን ጀግና ነው የሚወስዱ? አሁን ማንቸስተር ዩናይትድ የፈለጋቸውን ብቻ ሳይሆን ያናገራቸውን ብቻ ሳይሆን ፐርሰናል ተርም ላይ ስምምነት ላይ የደረሰባቸውን ተጫዋቾች እሺ የሚያስብል ቶተናም ተፈጠረ። ማንቸስተር ሲቲ ይሄንን እያደረገ ነውና እኔ ይቅርብኝ ብሎ የሚያፈገፍግ ማንቸስተር ዩናይትድ ተፈጥሮ አይ እገሌ ሊያስፈርም ነው ማንቸስተር ዩናይትድ። ከዛስ እነገሌ ከመጡ ይወስዱበታል። የሚነጠቅ ሆነ ማንቸስተር ዩናይትድ የሚፈልገውን ሌሎች የሚወስዱበት፣ ሌሎች ከሱ የተሻለ ጉልበት ያላቸው መሆኑ የታየበትና የተረጋገጠበት ሆነ። ከዛ በኋላ ሌሊት ላይ በዚህ የሀሳብ ማውጣት ማውረድ ውስጥ ሆኜ ኳሱንም እያየው ለማለዳ ወሬም እየተዘጋጀው ምን እንደተፈጠረ ታውቂያለሽ? ቴሪ ሼሪንግሃም አልተናገረም። አይተሽዋል? እሱን ቴሪ ሼሪንግሃም ማንቸስተር ዩናይትድ ማቲያስ ፈርናንዴዝን እንዲያስፈርም አልፈልግም አለ። ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ የሚገባ ተጫዋች አይደለም አለ እና አይቶት የጠበቅኩት ያንን ሲናገር በቃ የቀድሞ የዩናይትድ ተጫዋች ነው፣ ኦኬ፣ ስለዚህ ማቲያስ ፈርናንዴዝ ወደ ቶተንሃም ሊሄድ ስለሆነ የብሽቀት አስተያየት ነበር የመሰለኝ። ከዛ ዝርዝር ነገር ውስጥ ገብቼ በማነብበት ሰዓት ላይ እሱ የበሸቀው ማንቸስተር ዩናይትድ ከክብሩ በታች እየዋለ ነው ብሎ ነው። የምናወራው ስለ ማንቸስተር ዩናይትድ ነዋል፣ የምንነጋገረው
ስለ ማንቸስተር ዩናይትድ ነው እየሆነ ያለው ነገር እየሆነ ያለው ያ ገናና ያ ታላቅ ያ ምርጥ ማንቸስተር ዩናይትድ ላይ ነው እየሆነ ያለው። ማንቸስተር ዩናይትድ የሚያስፈልጉት ጥሩ ተጫዋቾች አይደሉም ማለት ማንቸስተር ዩናይትድ የሚያስፈልጉት ማንቸስተር ዩናይትድ የራሱ ሲያደርግ የኖረው ታላላቅ ተጫዋቾችን ነው። ጥሩ ተጫዋች ማንም ሊያገኛቸው ይችላል። ግሬት ፕሌየርስን ግን ጥቂት ክለቦች ያገኟቸዋል። ከነዛ ጥቂት ክለቦች መካከል አንዱ ዩናይትድ ነበረ። ሁሌም ዩናይትድ እዛ ደረጃ ላይ እዛ ካታጎሪ ውስጥ መሆን ነበረበት። ማንቸስተር ዩናይትድ ለቶተናም እየተሽኮረመመ የሚመለስ ማንቸስተር ዩናይትድን ማየታችን የእውነት ያሳዝናል፣ የእውነት ያሳዝናል። አሁን ኤሊየት አንደርሰንን ለማስፈረም ማንቸስተር ሲቲ ችግር የለበትም። ይገባዋል አይገባውም፣ ያወጣል አያወጣም፣ ውድ ነው ውድ አይደለም ሊያከራክር ይችላል። ነገር ግን ኤሊየት አንደርሰንን ለማስፈረም 130 ሚሊዮን ፓውንድ ለመክፈል ማንቸስተር ሲቲ ሲወስን አንዴ ሞክሮ እምቢ ሲባል፣ ሁለተኛ ሞክሮ እምቢ ሲባል፣ ሶስተኛ ሞክሮ ሲያሳካ ስናየው ማንቸስተር ዩናይትድ በሁለተኛው የማንቸስተር ሲቲ ሙከራ ወቅት እኮ ራሱን ከኤሊየት አንደርሰን ዝውውር ራሱን አገለል። ይሄ ማለት በሌላ ቋንቋ ምን ማለት ነው? ከማንቸስተር ሲቲ ጋር ይሄንን ተጫዋች ለማስፈረም በሚደረግ ፉክክር አልችልም ማለት እኮ። ይሄንን የማንቸስተር ዩናይትድ እውነት ነው ብሎ መቀበል ኢትስ ሃርድ ለኔ፣ እውነት ለመናገር ኢትስ ሃርድ ለዩናይትድ ደጋፊዎችን ቢሆን በጣም ከባድም መሆን አለበት። የኖሩትን እውነት ላስታወሰ ከዛ ቴዲ ሼሪንጋም ይጠይቃል ዱ ዩ ቲንክ ይላል። አስባችሁታል? የእውነት እስቲ አስቡት። ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ቢሆን ማንቸስተር ዩናይትድ በማቲያስ ፈርናንዴዝ ዙሪያ ይሄንን ያህል ጊዜ ይፈጅ ነበር? ማቲያስ ፈርናንዴዝን ቶተናም ይወስድበኛል ብሎ የሚሰጋበት እንቅልፍ የሚያጣበት ጊዜ ይፈጠር ነበር? ኖ they will not care። ግድ አይሰጣቸው ነበር ለማቲያስ ፈርናንዴዝ። እነሱ እላይ ያሉትን ተጫዋቾች ማማለል፣ ማምጣት፣ የራሳቸው ማድረግ። ልክ ክርስቲያኖ ሮናልዶ አርሰናል ከመግባቱ በፊት ሌት ሊደርሰው ክርስቲያኖ ሮናልዶን የራሳቸው እንዳደረጉት የማድረግ አቅም አላቸው። ልጅም ይሁን ትልቅም ይሁን ያንን አቅሙን ማንቸስተር ዩናይትድ ማጣቱን የምታየው እነ ቶተናም እነ ሲቲ የለየላቸው ጉልቤ መሆናቸውን ስታይ ነው። ይሄ የጉልበትነት ዘመኑን ጨርሶ ሰፈር ሲያንቀጠቅጥ የነበረ ጉልቤ ናንተ ብሎ የፈለገውን የሚልክ ናንተ ብሎ እጅሽ ላይ ያለውን አምጣ ቢል መስጠትሽን እንደ ድል የምትቆጥሪለት ጉልቤ የነበረው ማንቸስተር ዩናይትድ የሆነ ነገር ሆኖ አልመጣም የምትዩ መሆን ጀመረ ማለት ነው። አዎ ልክ ነው። ሳይው ይሄንን ስዕል ሳይውና ኢቭን ናው ምንሽ በማቲያስ ፈርናንዴዝ ደረጃ ያለን ተጫዋች ማግኘት የማይችልበት ደረጃ ከደረሰ ኢትስ ሪሊ በጣም ያሳዝናል። አዎ በተለይ ማቲያስ ፈርናንዴዝ የሰሞኑ ወሬ የቶትናም ጉዳይ በዚህ ዝውውር ላይ በጣም ምንድነው በጣም ቦታውን ይዞ መታየቱ የማንቸስተር ዩናይትድ ደጋፊዎችን ቅር አሰኝቷቸዋል። ሊያሰኛቸው የሚገባ በጣም ብዙ አስተያየቶችም አይቻለሁ። እኔ ግን አንድ የሚታየኝ ተጽዕኖ ያው ማንቸስተር ዩናይትድ ውጤት ያጣበት ጊዜ ቀላል አይደለም። ረጅም ጊዜ ይህንን ያክልም ማንቸስተር ዩናይትድ ውጤት ሳያመጣ ወይንም ደግሞ በክለብ ውስጥ የሚሰሙት ነገሮች በጎ ሳይሆኑ መቆየት የለበትም፣ በጣም ጊዜ ፈጀ ብለን ስንናገር ነበር። በጣም ረጅም ጊዜ ነው እና በፊት በውጤት ማጣት ውስጥ በነበረበት ጊዜ ወይም እነዚህ አመታት ላይ በፊት ተጫዋቾችን ለማስፈረም በተለይ ፈርጉሰን ከሄዱ በኋላ ከዛ በነበሩት የተወሰኑ አመታት ላይ ተጫዋቾችን ለማስፈረም የሚፈልጋቸውን ተጫዋቾች ለማግኘት ያን ያክል አይቸገርም ነበር ዩናይትድ። ምክንያቱም ይታወቃል የቀድሞ ሀያልነቱ ምን አይነት ውጤታማ ክለብ እንደሆነ፣ ትልቅ ግዙፍ ክለብ እንደሆነ ይታወቃል። ይሄ የውጤት ማጣቱ ነገር የተወሰኑ አመታትን ብቻ የሚፈጅ ነው እና የቀድሞ ሀያልነቱ እነዚህን ተጫዋቾች ይገዛል እና ለዩናይትድ መፈረም እንደ ትልቅ እድል እንደመጣ ተደርጎ ነው የሚታሰበው ነውም ደግሞ እና በቀላሉ ፊርማቸውን ያኖራሉ። ግን አሁን ያ ጊዜ በጣም እየረዘመ መጣ። ይሄ ውጤታማነት የማጣቱ ጊዜ በጣም እየረዘመ ሲመጣ ተጽዕኖ ደግሞ በሚፈርሙ ተጫዋቾችም ላይ እያረፈ ይሆኑ የሚል ሀሳብ አለኝ እኔ አንዳንዴ። ግን አሁን እንደሱ እንዳታስቢ ይኸውልሽ፣ ለምሳሌ አምና በዚህ ጊዜ እነ ማቲያስ ኩኛ እነ ብሪያን ኤምቤሞ እነ ቤንጃሚን ሼሽኮ ከማንቸስተር ዩናይትድ ኦፈር ይልቅ የተሻለ ኦፈር ቀርቦላቸው ኖ ብለው ማንቸስተር ዩናይትድን እኮ መርጠዋል።
የማንቸስተር ዩናይትድ መፈለግ እኮ አልቆመም። ማቲያስ ፈርናንዴዝ እኮ ማንቸስተር ዩናይትድን ነው የምፈልገዋል፣ ማንቸስተር ዩናይትድን ብቻ ነው። ማንቸስተር ዩናይትድ ይችን እንኳን መጨረስ አቅቶት ቶተናም ከኋላ መጣና ቶተናም የዌስትሃም ያለኝን እሰጣለሁ አለ። ቶተናም ሄደና ማቲያስ ፈርናንዴዝን አነጋግሮ ማንቸስተር ዩናይትድን ብቻ የሚለውን አቋም አስተወው። ከፊት ተቀምጦ የነበረውን በማቲያስ ፈርናንዴዝ ዝውውር ላይ መሪ የነበረውን ፖል ፖዚሽን ላይ የነበረውን ማንቸስተር ዩናይትድን ገሸሽ አድርጎ የመሪነቱን ሚና ተቆናጠጠው ቶተናም። አሁን ሁይዝ ፌቨራይት ለማቲያስ ፈርናንዴዝ ዝውውር ቢባል ቶተናም ነው። ይሄ ሮንግ ነው የምልሽ። አሁን አለመፈለግ አለመመረጥ ተጫዋቾች የማንቸስተር ዩናይትድ በመሆኑ ስጋት ተሰምቷቸው አይደለም። ኖ ወይ በምንም ተአምር አሁን በዚህ ወቅት ቶተናምን መርጠሽ ማንቸስተር ዩናይትድን ይቅርብኝ የሚያስብል ሀቅ የለም። ማንቸስተር ዩናይትድን የሚመሩ ሰዎች ከማርኬቱ እውነት ጋር የሚሄድ አቅም ይዘው መገኘት አልቻሉም። እነሱ ኮንቪንስ ማድረግ አለብሽ እኮ ሄደሽ ማሳመን እኮ መቻል አለብሽ። የአንቺን የራስሽን ጥረት የራስሽን እንቅስቃሴ የራስሽን እውነት ብቻ ይዘሽ እኮ አይደለም የምትንቀሳቀሸው። ዋት ዩ ሃቭ ቱ ዱ ማድረግ ያለብሽ ሌሎች ምን እያደረጉ ነው። በእኔ ኢንተረስት ዙሪያ ሰዎች የሚመጡ ከሆነ ትንሽ ትፈጥኝና ታሰናኪባቸዋል። በ65 ሊሸጥ የነበረን ተጫዋች 85 ቢሆን ከፍዬ ወስደዋለሁ እስኪል ድረስ አሳመነ ካስባለ በኋላ አሳምኖ ምን ቁጭ ያደርገዋል? ንገሪኝ። ማስፈረሙም አይቀር ከሆነ ይሄ የራሱ የዩናይትድ ሰዎች ስህተት ነው። ሲጀመር መጀመሪያም ኢኒሺያሊም ቶተንሃም በዚህ ጉልበት በዚህ ጥንካሬ ወደ ማቲያስ ፈርናንዴዝ ዝውውር እኮ አፕሮች አላረግም። የማንቸስተር ዩናይትድ ሪላክተንስ ወይም ቸልተኝነት ወይም ነገሩን የሆነ መወደዱን መፈለጉን ምናምን ሲያቅ ሌላ የሚፈለግ የማይፈጠር የሚስል ተዘናጉ። በመፈለግማ አሁን ማንቸስተር ዩናይትድ ነበር ልጁ እኮ የሚፈለግ ኦንሊ ዩናይትድ አለ እኮ። ከዚህ በላይ ምን ያርግ ማቲያስ ፈርናንዴዝ? ምን ያርግ? ምንም እኮ ሊያረግ አይችልም። እኔ አሁን የዩናይትድ ሰዎች ዝውውሮችን ያለመጨረስ ድክመቱ እኮ ይታየኛል በደንብ። ግን ምናልባት ይህ ጉዳይ ደግሞ ተጽዕኖ አሳድሮ ይሆኖ የሚል ሀሳብ ነው የማስበውን ነገር ነው የተናገርኩት። ያ ተጽዕኖ ቢኖር ኖሮ እነ ማቲያስ ኩኛ እነ ብሪያን ኤምቤሞ ኢቨን ራሱ ማቲያስ ፈርናንዴዝ እነ ቤንጃሚን ሼሽኮ ማንቸስተር ዩናይትድን እምቢ ለማለት ተይውሽ፣ ይሄኛውን ተይው። ዩናይትድ 3ኛ ሆነዋል 2025/26 ላይ ዩናይትድ ወደ ቻምፒዮንስ ሊግ ተመልሷል። ዩናይትድ ኔክስት የር ዋንጫ ወይም በሚቀጥለው ከዛ በኋላ በሚመጣው 2027/28 ላይ ዋንጫን ድሪም እያደረገ በዛ አምቢሽን ውስጥ ያለ ነው። ይሄንን አውቆ ሌሚ ቢ ፓርት ኦፍ ዘ ፕሮጀክት ብሎ ቢመጣ አይደንቀኝ። 10 ምናምነኛ የጨረሰውን ማንቸስተር ዩናይትድን ካልተቀላቀልን ሞተን እንገኛለን የሚሉ ተጫዋቾች አይደሉ እንዲነ ማቲያስ ኩኛ። መፈለጉ አልቆመም። ዩናይትድ ብራንዱን የሚረዱ በጣም ብዙ ተጫዋቾች አሉ፣ ትልልቅ ተጫዋቾች። የማንቸስተር ዩናይትድ ኤክስኪዩት የማድረግ የመፈጸም አቅም ግን አይ ስቲል ዳውት ኢት በኔ አረዳድ እንጂ በመፈለግ ዘንድሮ የአሁኑን ማንቸስተር ዩናይትድን መፈለግ ይቀላል ከአምናው ይልቅ። አምና የበለጠ ተፈላጊ ነው። አምና ከአንተ ውጪ ወደ ውጪ ያሉ ተጫዋቾች በሙሉ ተቀላቅለውታል። በተቀላቀሉ ተጫዋቾችም ማንቸስተር ዩናይትድም ሃይሊ ኢምፕሩቭድ ሆኗል። በበጀትም ደረጃ ከዘንድሮና ከአምናው ሲነጻጸር አምና ማንቸስተር ዩናይትድ ኦልሞስት የለውም። አሁን ዘንድሮ እኮ 200 ሚሊዮን ፓውንድ እኮ በጀት አለ። ቴሪ ሼሪንጋም እኮ የሚለን ያለው እኮ ሳምሪ ኢቨን ማቲያስ ፈርናንዴዝ ለማንቸስተር ዩናይትድ መሆን የሌለበት ተጫዋች ነው። ዩናይትድ ሃየር ዳን ሂም ነው መመኘት ያለበት፣ መመኘት አይደለም ማግኘት ያለበት። ባንክ ሰብሮም ቢሆን የሆኑ ሌላ መንገዶችንም ፈልጎ ቢሆን እንደውም በአንዳንድ ሰዎች ምን ይላሉ፣ በመክሰር ፋይናንሻሊ አንስቴብል በመሆን ከባርሴሎና እኮ አይብስም ማንቸስተር ዩናይትድ። 150 ሚሊዮን ዩሮ ለአንድ ተጫዋች ለአምጣ ቢል ባርሴሎና ምኑን አስበው ይመስልሻል? ብራንዱን እኮ አስበውን እያሸነፉም ነው። ከዋንጫ ርቀው ድል ካጡ 14 ዓመት ምናምን ሆኗቸው እኮ አይደለም። ያለፉትን ተከታታይ የውድድር ዓመታት የላሊጋ ሻምፒዮኖች ናቸው፣ ሰሚ ፋይናሊስት ናቸው። በአውሮፓ ኢንተርቴን ከሚያደርጉ ክለቦች መካከል አንዱ ስቲል ባርሴሎና እኮ ነው። እንደዛም ሆኖ ግን ዘይ ስቲል ኪፕ ስፔንዲንግ እስኪገረሙ ድረስ ይህን የምለው ይላሉ ሰዎች። ከሰርን ይሉ የለ እንዴ? ገንዘብ የላቸውም፣ ባንክረፕትድ እየሆኑ ነው፣ ምኑን ከምኑ እንደሚያደርጉ ግራ ገብቷቸዋል እየተባለ አደለ ወይ ትባይና ሃይስ ዲል የሚሰጠው አሁንም ባርሴሎና ነው።
እንዲህ ያለ መንገድ ፈልጎ ማግኘት የማንቸስተር ዩናይትድ ሰዎች ካቃታቸው ራሳቸውም ዩናይትድ አልገባቸውም ማለት ነው። ክብሩ አልተረዱትም ማለት ነው። ቤኔፊት ላይ ናቸው ማለት ነው። አሁን ያናዳል፣ የእውነት ለመናገር ያናዳል። በቃ የድሮ ጉልቤ ነው የኔ ያረዳድ ነኝ ሆኖ ታየኝ እና ቴሪ ሼሪንጋምም ስለደገፈኝ ደስ ብሎኛል። It's on here now, the goalkeeper's beaten, and South Africa have done